ውድ የቻናላችን ተከታታዮች ሰላም እንዴት አላችሁልን? በዚህ ቪዲዮ በመካከለኛው መቶ ክፍለ ዘመን የነበረውን የኢትዮጵያን ታሪክ እንዳስስበታለን። ይህ ታሪክ እጥር ምጥን ያለና አድማጮች በቀላሉ ለመረዳት እንዲችሉ ተደርጎ ነው የተዘጋጀው። አሁን ወደ ታሪካዊ ዘገባው እናመራለን። ኢትዮጵያ በመካከለኛው ክፍለ ዘመን ያሳለፈቻቸው ታሪኮች ነገስታት፣ አብያተ ክርስቲያናት እንዲሁም የሃይማኖት አባቶች በጋራ ሆነው ያደረጓቸውን ሃይማኖታዊ እንቅስቃሴዎች የሚዳስስ። በዚህ ወቅት ክርስትና እጅግ ከመንሰራፋቱ ባሻገር ፖለቲካዊ መስተዳድሩ በነገስታትና በቤተ ክህነት መሪዎች ጥምረት ነበር የሚካሄደው። በዚህ ጊዜ ሁለት መንግስታቶች በየተራ እየተፈራረቁ ኢትዮጵያን ገዝተዋል። እነሱም የዛጉዌና ሰለሞናዊ ስርወ መንግስታት ናቸው። የዛጉዌ መንግስት ከ1137 እስከ 1270 ኃያሉ የአክሱም መንግስት ከወደቀ በኋላ የዛጉዌ ስርወ መንግስት በቦታው ተተካ። ይህ መንግስት መቀመጫውን በሰሜን ኢትዮጵያ ወሎ ክፍለ ሀገር ላስታ አካባቢ ላይ ነበር ያደረገው። የዛጉዌ መንግስት በ1137 ዓመተ ምህረት በላስታ ላሊበላ ሲመሰረት መራ ተክለ ሃይማኖት የመጀመሪያው ንጉስ ነበር። ዛጉዌ ዘአገው የሚል ትርጉም ካለው የግዕዝ ቃል የመጣ ሲሆን የቃሉም ስርወ መንግስቱ በወሎ ክፍለ ሀገር ላስታ አካባቢ ይኖሩ ከነበሩት የኩሽ ቋንቋ ተናጋሪ እና የካም ነገድ ከሆኑት የአገው ብሔረሰብ ተወላጆች የመጣ መሆኑን ያመለክታል። ይህ መንግስት ስልጣን ላይ በቆየባቸው 133 ዓመታት የነበረው ጊዜ ምንም አይነት ጦርነትና ግጭት ያልተካሄደበት ሰላማዊ ነበር ማለት ይቻላል። በዚህ ጊዜ የነበሩት ነገስታት ቤተ ክርስቲያናትን፣ አድባራትንና ገዳማትን በመገንባት ስራዎች ተጠምደው ነበር። ንጉስ ላሊበላ ከሁሉም የዛጉዌ ነገስታት ስሙ ጎልቶ የሚታወቅ ገናና ንጉስ ነበር። ንጉስ ላሊበላ ጠንካራ ከሆኑ የተፈለፈሉ አለቶች ውቅር አብያተ ክርስቲያናትን ገንብቷል። እሱ የገነባቸው ውቅር አብያተ ክርስቲያናት ከጠንካራ አለቶች የተሰሩ በመሆናቸው እስከ ዛሬ ሳይጠፉና ሳይፈራርሱ የታሪክ ቅርስና አሻራ ሆነው ሊቆዩ ችለዋል። የዛጉዌ ነገስታት ልክ እንደ አክሱም ነገስታት የእስራኤል ንጉስ ሰለሞን ዝርያ ስላልነበራቸው ከጥቂት መሳፍንቶችና የሃይማኖቱ መሪዎች የተሟላ ድጋፍ አላገኙም። ስለሆነም መሳፍንቱና የሃይማኖት መሪዎቹ ሰለሞናዊውን መንግስት ለመመለስ ውስጡን ያሲሩ ነበር። አባ ተክለ ሃይማኖት የተባሉ መነኩሴና የሃይማኖት ሰው የኢትዮጵያ መንግስት ከዛጉዌ ወደ ሰለሞናዊ ስርወ መንግስት እንዲመለስ ቁልፍ ሚና ተጫውተዋል። እሳቸው በየአድባራቱና ገዳማቱ የሰለሞናዊ ነገስታት ዝርያ የነበረውን ይኩኖ አምላክ የተባለውን ሰው ይዘው እየዞሩ ዛጉዌዎች የሰለሞናዊ ዝርያ የነበራቸውን ነገስታት ገልብጠው ስልጣን መያዛቸው አግባብ እንዳልሆነና የሰለሞናዊ አገዛዝ እንደገና መመለስ እንዳለበት ይቀሰቅሱ ጀመር። የመጨረሻው የዛጉዌ ንጉስ አጼ ናኩቶ ለአብ ዘንድ ሄደው የዛጉዌ መንግስት ከሰለሞናዊ መንግስት ስልጣን መቀማቱ ተገቢ እንዳልሆነ ገልጸው ስልጣኑ ይመለስ ዘንድ ሲጠይቁት እሱም እሳቸውን ያከብራቸው ስለነበር
እሱ ከሞተ በኋላ ስልጣኑ እንደሚመለስ ቃል ገባላቸው። አፄ ናኩተላ በገባው ቃል መሰረት እሱ ከሞተ በኋላ የንጉሥ ሰለሞን፣ የንግሥተ ሳባና ቀዳማዊ ምኒልክ ዝርያ ለነበሩት ሰለሞናዊ ዘሮች ዘውዳዊ ስልጣኑ ተመለሰላቸው። በ1270 ዓመተ ምህረት የሰለሞናዊ መንግስት ሲመለስ በሃይማኖት መሪዎችና በመሳፍንቶች ድጋፍ አፄ ይኩኖ አምላክ ተቀብቶ ነገሰ። ሰለሞናዊው ሥርወ መንግስት በ1270 ዓመተ ምህረት ሰለሞናዊ ሥርወ መንግስት ሲመሰረት የመጀመሪያው ንጉሥ አፄ ይኩኖ አምላክ ነበር። እሱ የእስራኤሉ ንጉሥ ሰለሞን 52ኛዋ የኢትዮጵያ ንግሥተ ሳባና የልጇ ቀዳማዊ ምኒልክ ዝርያ እንደሆነ ይነገርለታል። መንግስታዊ ስልጣኑ ሲመሰረት መንግስታዊ ስልጣኑን እንደገና ወደ አክሱም ከመመለስ ይልቅ በሰሜን ሸዋ ተጉለት አደረገ። ይህን ያደረገበት ምክንያት ስፍራው በማዕከላዊ ኢትዮጵያ የሚገኝ ከመሆኑ ባሻገር ሥርወ መንግስቱን ለሚደግፉት ክርስቲያን ነገስታት፣ መሳፍንትና መኳንንት ሰሜንና ደቡብ ኢትዮጵያን ለመቆጣጠርና መንግስታቸውን ከጠላቶቻቸው ለመጠበቅ አመቺ ስፍራ በመሆኑ ነው። የሰለሞናዊ ሥርወ መንግስት ነገስታት ከ700 ዓመታት በላይ ኢትዮጵያን ገዝተዋል። በእነሱ የአገዛዝ ዘመን ሰለሞናዊ መንግስት ከበፊቱ በተሻለ ጠንካራ ሆኖ ብቅ ብሏል። ክርስቲያኖችን ከጠላቶቻቸው ተከላክሏል። ቤተ ክርስቲያናትንና ትምህርት ቤቶችን ገንብቷል። ነገስታቶቹም ከሰራዊቶቻቸው ጋር ተንቀሳቅሰው የተለያዩ የኢትዮጵያ ስፍራዎችን ከነህዝቦቻቸው ተቆጣጥረዋል። በስተመጨረሻም ኢትዮጵያን አንድ አድርገዋል። በእነሱ አገዛዝ ኢትዮጵያ በማንም ሳትደፈርና ቅኝ ተገዢ ሳትሆን ባህሏን፣ እምነቷን፣ ቋንቋዋንና ወግ ልማዷን አስጠብቃ እስከ ዛሬ ለመኖር በቅታለች። ለማጠቃለል ያህል የሁለቱ ሥርወ መንግስታት ያከናወኑትን ተግባር ብንመለከት የዛጉዌ ሥርወ መንግስት ቤተ ክርስቲያናትን፣ አድባራትንና ገዳማትን በመገንባት ሲጠመድ የአገዛዝ ዘመኑም ደግሞ ምንም አይነት ጦርነት ያልተካሄደበት ሰላማዊ ነበር። የሰለሞናዊ ሥርወ መንግስት በኢትዮጵያ ከ700 ዓመታት በላይ ሲቆይ በርካታ ጦርነቶች፣ የስልጣን ሽኩቻዎችና ደም መፋሰሶች ተካሂደዋል። ይሁን እንጂ እነኚህ ሁለት መንግስታት የኢትዮጵያ ታሪክና ማንነት የተለያዩ ቅርሶችን እንዲይዝ አድርገዋል። ይህ ቪዲዮ በኢትዮጵያ ከዛጉዌ እስከ ሰለሞናዊ ሥርወ መንግስት የነበረውን የመካከለኛውን ክፍለ ዘመን ታሪክ አውስቷል። በዚህ ቪዲዮ ከተደሰታችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉልን በትህትና እንጠይቃለን። እስካሁንም ቪዲዮአችንን ስለተመለከታችሁልን እያመሰገንን በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልን።